ናቡከደነጾር በሕልሙ ዛፍ አየ። ከንጉሥ ናቡከደነጾር በምድር ሁሉ ለሚኖሩ ሕዝቦች፣ መንግስታትና ልዩ ልዩ ቋንቋዎችን ለሚናገሩ ሰዎች ሁሉ ሰላም ይብዛላችሁ። ልዑል አምላክ ያደረገልኝን ታምራዊ ምልክቶችንና ድንቅ ሥራዎች ስነግራችሁ እጅግ ደስ እያለኝ ነው። ምልክቱ እንዴት ታላቅ ነው! ድንቁስ እንዴት ብርቱ ነው! መንግስቱ የዘላለም መንግስት ነው፣ ግዛቱም ከትውልድ እስከ ትውልድ ይኖራል። እኔ ናቡከደነጾር በቤቴ ደልቶኝ በቤተ መንግስቴም ተመችቶኝ እኖር ነበር። አንድ ያስፈራኝ ሕልም አየሁ። በአልጋዬ ላይ ተኝቼ ሳለሁ ወደ አእምሮዬ የመጡት ምስሎችና ራእዮች አስደነገጡኝ። ስለዚህ የባቢሎን ጠቢባን ሁሉ ወደ እኔ መጥተው ሕልሜን እንዲተረጉሙልኝ አዘዝሁ። ጠንቋዮቹ፣ አስማተኞቹ፣ ኮከብ ቆጣሪዎቹና መተተኞቹ በመጡ ጊዜ ሕልሙን ነገርኳቸው። ነገር ግን ሊተረጉሙልኝ አልቻሉም። በመጨረሻም በአምላኬ ስም ብልጣሶር ተብሎ የተጠራውና የቅዱሳን አማልክት መንፈስ ያለበት ዳንኤል ገብቶ በፊቴ ቆመ። ሕልሜንም ነገርሁት። እኔም እንዲህ አልሁት፣ የጠቢባን አለቃ ብልጣሶር ሆይ፣ የቅዱሳን አማልክት መንፈስ በአንተ ውስጥ እንዳለ አውቃለሁ። ምንም አይነት ምስጢር አያስቸግርህም። ያየሁት ሕልም እነሆ ተርጉምልኝ። በአልጋዬ ላይ ተኝቼ ሳለሁ ያየሁት ራእይ ይህ ነው። እነሆ በፊቴ በምድር መካከል ቁመቱ እጅግ ረጅም የሆነ ዛፍ ቆሞ ተመለከቱ። ዛፉም እጅግ አደገ፣ ጠነከረም፣ ጫፉም ሰማይ ደረሰ፣ እስከ ምድር ዳርቻ ድረስም ይታይ ነበር። ቅጠሎቹ ያማሩ፣ ፍሬዎቹ የተንዠረገጉ ነበሩ። በላዩም ለሁሉ የሚሆን ምግብ ነበረበት። የምድር አራዊት ከጥላው በታች ያርፉ ነበር። በቅርንጫፎቹም ላይ የሰማይ ወፎች ይኖሩ ነበር። ፍጥረትም ሁሉ ከእርሱ ይመገብ ነበር። በአልጋዬ ላይ ተኝቼ ሳለሁ ባየሁት ራእይ አንድ ቅዱስ መልእክተኛ ከሰማይ ሲወርድ አየሁ። እርሱም ድምፁን ከፍ አድርጎ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹን አራግፉ፣ ፍሬውንም በትኑ። ከስሩ ያሉት እንስሶች በቅርንጫፎቹም ላይ ያሉት ወፎች ይሽሹ። ነገር ግን ጉቶውና ስሩ በሜዳው ሳር ላይ በብረትና በናስ ታስሮ በመሬት ውስጥ ይቆይ። በሰማይ ጠል ይረስርስ፣ በጥሻም ውስጥ ከአራዊት ጋር ይኑር። አእምሮ ከሰው አእምሮ ይለወጥ፣ የእንስሳም አእምሮ ይሰጠው። 7 ዓመትም ይለፍበት። ውሳኔው በመልእክተኞች ተገልጿል፣ ፍርዱም በቅዱሳኑ ተነግሯል። ይኸውም ልዑል በሰዎች መንግስታት ሁሉ ላይ እንደሚገዛና እነዚህንም መንግስታት ለወደደው እንደሚሰጥ ከሰዎችም የተናቁትን በላያቸው እንደሚሾም ሕያዋን ሁሉ ያውቁ ዘንድ ነው። እኔ ናቡከደነጾር ያየሁት ሕልም ይህ ነው። አሁንም ብልጣሶር ሆይ፣ በመንግስቴ ካሉ ጠቢባን ሁሉ አንዳቸውም ሊተረጉሙልኝ ስላልቻሉ ምን ማለት እንደሆነ ንገረኝ። አንተ የአማልክት መንፈስ በውስጥህ ስላለ ልትተረጉምልኝ ትችላለህ። ዳንኤል ሕልሙን ተረጎመ። ከዚያም ብልጣሶር የተባለው ዳንኤል ለጥቂት ጊዜ በጣም ታወከ፣ ሐሳቡም አስደነገጠው። ንጉሡም ብልጣሶር ሆይ፣ ሕልሙም ሆነ ትርጉሙ አያስደንግጥህ አለው። ብልጣሶርም እንዲህ ብሎ መለሰ፣ ሕልሙ ለሚጠሉህ ይሁን፣ ትርጉሙም ለጠላቶችህ። እጅግ አድጎና ጠንክሮ ያየኸው ዛፍ ጫፉም እስከ ሰማይ ደርሶ በምድር ሁሉ የሚታየው፣ ቅጠሎቹ የሚያምሩ፣ ፍሬውም ተንዠርግጎ ለሁሉ ምግብ የሆነው፣ የዱር አራዊት መጠለያ የሆነውና በቅርንጫፎቹ ላይ ለሰማይ ወፎች ጎጆ መስሪያ ያለው ንጉሥ ሆይ፣ ያ ዛፍ አንተ ነህ። ታላቅና ብርቱ ሆንህ። ታላቅነትህ አድጎ እስከ ሰማይ ደረሰ፣ ግዛትህም እስከ ምድር ዳርቻ ተንሰራፋ። ንጉሥ ሆይ፣ አንተ ዛፉን ቁረጡ፣ አጥፉትም፣ በብረትና በናስ የታሰረውን ጉቶና ስሩን በሜዳው ሳር ላይ በብረትና በናስ ታስሮ በመሬት ውስጥ ይቆይ፣ በሰማይ ጠል ይረስርስ፣ እንደ ዱር አራዊትም ይኑር፣ 7 ዓመትም ይለፍበት እያለ ከሰማይ የወረደውን ቅዱሱን መልእክተኛ አየህ። ንጉሥ ሆይ፣ ትርጉሙ ይህ ነው።
ልዑሉ በንጉሡ በጌታዬ ላይ ያወጣው አዋጅ ይህ ነው። ከሕዝብ ተለይተህ ትሰደዳለህ፣ ዱር አራዊትም ጋር ትኖራለህ፣ እንደ ከብት ሳር ትበላለህ፣ በሰማይ ጠልም ትረሰርሳለህ። ልዑል በሰዎች መንግስታት ሁሉ ላይ እንደሚገዛና እነዚህንም መንግስታት ለወደደው እንደሚሰጥ እስክታውቅ ድረስ 7 ዓመታት ያልፉብሃል። የዛፉ ጉቶ ከነስሩ እንዲቀር መታዘዙ ስልጣን ከሰማይ መሆኑን ስታውቅ መንግስትህ እንደሚመለስልህ ያመለክታል። ስለዚህ ንጉሥ ሆይ ምክሬን ስማ። ኃጢአት መስራትን ትተህ ትክክለኛ የሆነውን አድርግ። ክፋትን ትተህ ለተጨቆኑት ቸርነትን አድርግ። ምናልባት በሰላም የምትኖርበት ዘመን ይራዘምልህ ይሆናል። ሕልሙ ተፈጸመ። ይህ ሁሉ በንጉሡ በናቡከደነጾር ላይ ደረሰ። ከ12 ወራት በኋላ ንጉሡ በባቢሎን ቤተ መንግሥት ሰገነት ላይ ሲመላለስ ሳለ በብርቱ ኃይሌ ለገናናው ክብሬ ንጉሣዊ መኖሪያ ትሆን ዘንድ ያሰራዋት ታላቂቷ ባቢሎን ይህች አይደለችምን? አለ። ንግግሩን ገና ካፉ ሳይጨርስ እንዲህ የሚል ድምፅ ከሰማይ መጣ። ንጉሥ ናቡከደነጾር ሆይ ስለ አንተ የታወጀው ይህ ነው። መንግሥትህ ካንተ ተወስዷል። ከሕዝብ መካከል ትሰደዳለህ፣ ከዱር አራዊት ጋርም ትኖራለህ፣ እንደ ከብት ሳር ትበላለህ። ልዑሉ በሰዎች መንግሥት ሁሉ ላይ ሙሉ ሥልጣን እንዳለውና እነዚህንም መንግሥታት ለወደደው እንደሚሰጥ እስክታውቅ ድረስ 7 ዓመት ያልፋል። ወዲያውኑ በናቡከደነጾር ላይ የተነገረው ሁሉ ተፈጸመ። ከሕዝቡ መካከል ተሰደደ፣ እንደ ከብትም ሳር በላ። የራስ ጠጉሩ እንደ ንስር ላባና ጥፍሮቹም እንደ ወፍ ጥፍሮች እስኪያድጉ ድረስ ሰውነቱ በሰማይ ጠል ረሰረሰ። ጊዜው ከተፈጸመ በኋላ እኔ ናቡከደነጾር ዓይኖቼን ወደ ሰማይ አነሳው፣ አእምሮዬም ተመለሰልኝ። ልዑሉንም ባረኩት፣ ለዘላለምም የሚኖረውን ወደስሁት፣ ክብርንም ሰጠሁት። ግዛቱ የዘላለም ግዛት ነው፣ መንግስቱም ከትውልድ እስከ ትውልድ ይኖራል። የምድር ሕዝቦች ሁሉ እንደ ኢምንት ይቆጠራሉ። በሰማይ ኃይላት በምድርም ሕዝቦች ላይ የወደደውን ያደርጋል። እጁን መከልከል የሚችል የለም። ምን ታደርጋለህ ብሎ የሚጠይቀውም የለም። አእምሮዬ እንደተመለሰልኝ ወዲያው ለመንግስቴ ክብር፣ ግርማዊነቴና ሞገሴ ተመለሱልኝ። አማካሪዎቼና መኳንንቴ ፈለጉኝ፣ ወደ ዙፋኔም ተመለሱ። ከቀድሞውም የበለጠ ታላቅ ሆኑ። የሰማይ አምላክ የሚያደርገው ሁሉ ትክክል፣ መንገዶችም ሁሉ ጽድቅ ስለሆኑ አሁንም እኔ ናቡከደነጾር እርሱን አወድሰዋለሁ፣ ከፍ ከፍ አደርገዋለሁ፣ አከብረዋለሁም። እርሱም በትዕቢት የሚመላለሱትን ማዋረድ ይችላል።